Hello, this is Microphone Media. Please like, subscribe, and share. Thank you. Hello, this is Microphone Media. Please like, subscribe, and share. Thank you. ከትግራይ መከላከያ ሰራዊት መምሪያ የሰጠ መግለጫ ቅጥረኛው የብልጽግና ሰራዊት ከመሐመድ ሐምዳን ዳጋሎ አርኤስኤፍ ሰራዊት ጋር ከተለያዩ ሀገሪቱ ክፍሎች በአስገዳጅ የሰበሰባቸውን ታጣቂዎች ይዞ ሐምሌ 25 2018 ዓ.ም በምዕራብ ትግራይ ሸረሪና አቅጣጫ የጀመረው መጠነ ሰፊ የማጥቃት ዘመቻ ከትግራይ መንግስት መግለጫ መስጠቱ ይታወቃል። በአካባቢው በነበረው ሰራዊታችን ላይ በቅጥረኛው የብልጽግና ሰራዊት የተከፈተበትን ጥቃት በአንጸባራቂ ጀግንነትና በጽናት በመመከት በቅጥረኛ ሰራዊቱ ላይ ከባድ ኪሳራ በማድረስ በሺዎች የሚቆጠሩ ሙትና ቁስለኛ በማድረግ ከሁመራ እስከ ጎንደር ባለው መስመር የሚገኙ የጤና ተቋማት በቁስለኞች የተጠለቀለቁበት ሁኔታ የተፈጠረ ሲሆን አሁን በዚህ አካባቢ የሚገኘው ሰራዊታችን የተለመደውን አንጸባራቂ ድልና ጀግንነት በመፈጸም ለቀጣይ ተልእኮና ለበለጠ ድል ከነሙሉ ቁመናው ዝግጁ ሆኖ ይገኛል። የጆኖሳይዳዊ የብልጽግና ስርዓት የገጠመውን ያልተጠበቀውን ሽንፈት ለመሸፈን በተለያዩ ውሸት ማደናገሪያ ወሬዎች በማሰራጨት ተጠምዶ ይገኛል። ሽንፈት እንጂ ድል ቀንቶት የማያውቀውን አገዛዝ የሰራዊቱን ሞራል ለመጠገንና የኢትዮጵያ ሕዝብና ዓለም አቀፉ ማህበረሰብ ለማደናገር ሁሉንም የውሸት ማሰራጫ መንገዶች ተጠቅሞ እየሰራ ይገኛል። ይሁንና ገና ከጅምሩ ሞራሉ የተሰበረው ሰራዊት በውሸት ድል መጠገን እንደማይቻል እውን ሆኗል። ይህ እንዳለ ሆኖ ጆኖሳይዳዊ የብልጽግና አገዛዝ ከመጀመሪያው ጀምሮ የትግራይ ሕዝብ ለማጥፋት ያቀደውን ዓላማ ስላልተሳካም አሁን ደግሞ ሰራዊቱንና ያለውን የጦር መሳሪያ ሙሉ ለሙሉ በትግራይ አዋሳኝ አካባቢዎች ከቦ ይገኛል። ስለሆነም እንደገና ጦርነት ለመክፈት ሙሉ ለሙሉ ዝግጅት ላይ እንዳለ መሬት ላይ ያለ ሀቆች ደንበኛ ምስክሮች ናቸው። አሁንም ቢሆን የጆኖሳይደሩ አገዛዝ እቅድና ዓላማ በህዝባችንና ሰራዊታችን የተባበረ ክንድ የመከት እንደመጣን ሁሉም አሁን በትግራይ ህዝብ ላይ ጆኖሳይድ ለመፈጸም እየመጣ ያለው አገዛዝ እቅዱና ዓላማውን ለማክሸፍ መላ ሰራዊታችንና ህዝባችን በከፍተኛ ሞራልና ዝግጅት ላይ መኖራቸውን ብቻ ሳይሆን እንደተለመደው ሁሉ ዓላማ የሌለው የአብይ አህመድ ሰራዊት በከፍተኛ ጽናትና ጀግንነት በመደምሰስ ህልውናችን እንደምናረጋግጥ ለወዳጅና ጠላት ከወዲሁ መግለጽ እንፈልጋለን። ዘበት የተለያዩ ሀገሪቱ ክፍሎች በአስገዳጅ የሰበሰባቸውን ታጣቂዎች ይዞ ሐምሌ 25 2018 ዓ.ም በምዕራብ ትግራይ ሸረሪና አቅጣጫ የጀመረው መጠነ ሰፊ የማጥቃት ዘመቻ ከትግራይ መንግስት መግለጫ መስጠቱ ይታወቃል። በአካባቢው በነበረው ሰራዊታችን ላይ በቅጥረኛው የብልጽግና ሰራዊት የተከፈተበትን ጥቃት በአንጸባራቂ ጀግንነትና በጽናት በመመከት በቅጥረኛ ሰራዊቱ ላይ ከባድ ኪሳራ በማድረስ በሺዎች የሚቆጠሩ ሙትና ቁስለኛ በማድረግ ከሁመራ እስከ ጎንደር ባለው መስመር የሚገኙ የጤና ተቋማት በቁስለኞች የተጠለቀለቁበት ሁኔታ የተፈጠረ ሲሆን አሁን በዚህ አካባቢ የሚገኘው ሰራዊታችን የተለመደውን አንጸባራቂ ድልና ጀግንነት በመፈጸም ለቀጣይ ተልእኮና ለበለጠ ድል ከነሙሉ ቁመናው ዝግጁ ሆኖ ይገኛል። የጆኖሳይዳዊ የብልጽግና ስርዓት የገጠመውን ያልተጠበቀውን ሽንፈት ለመሸፈን በተለያዩ ውሸት ማደናገሪያ ወሬዎች በማሰራጨት ተጠምዶ ይገኛል። ሽንፈት እንጂ ድል ቀንቶት የማያውቀውን አገዛዝ የሰራዊቱን ሞራል ለመጠገንና የኢትዮጵያ ሕዝብና ዓለም አቀፉ ማህበረሰብ ለማደናገር ሁሉንም የውሸት ማሰራጫ መንገዶች ተጠቅሞ እየሰራ ይገኛል። ይሁንና ገና ከጅምሩ ሞራሉ የተሰበረው ሰራዊት በውሸት ድል መጠገን እንደማይቻል እውን ሆኗል። ይህ እንዳለ ሆኖ ጆኖሳይዳዊ የብልጽግና አገዛዝ ከመጀመሪያው ጀምሮ የትግራይ ሕዝብ ለማጥፋት ያቀደውን ዓላማ ስላልተሳካም አሁን ደግሞ ሰራዊቱንና ያለውን የጦር መሳሪያ ሙሉ ለሙሉ በትግራይ አዋሳኝ አካባቢዎች ከቦ ይገኛል። ስለሆነም እንደገና ጦርነት ለመክፈት ሙሉ ለሙሉ ዝግጅት ላይ እንዳለ መሬት ላይ ያለ ሀቆች ደንበኛ ምስክሮች ናቸው። አሁንም ቢሆን የጆኖሳይደሩ አገዛዝ እቅድና ዓላማ በህዝባችንና ሰራዊታችን የተባበረ ክንድ የመከት እንደመጣን ሁሉም አሁን በትግራይ ህዝብ ላይ ጆኖሳይድ ለመፈጸም እየመጣ ያለው አገዛዝ እቅዱና ዓላማውን ለማክሸፍ መላ ሰራዊታችንና ህዝባችን በከፍተኛ ሞራልና ዝግጅት ላይ መኖራቸውን ብቻ ሳይሆን እንደተለመደው ሁሉ ዓላማ የሌለው የአብይ አህመድ ሰራዊት በከፍተኛ ጽናትና ጀግንነት በመደምሰስ ህልውናችን እንደምናረጋግጥ ለወዳጅና ጠላት ከወዲሁ መግለጽ እንፈልጋለን። ዘበት ብሔራዊ ብርሰት ክብርና ሞገስ ለጀግኖች ሰማዕታት የትግራይ መከላከያ ሰራዊት ማዕከላዊ መምሪያ ሐምሌ 28 2018 ዓ.ም መቀለም